የምዕራብ ለንደኑ ክለብ ቼልሲ በዘንድሮው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ከ11 ሳምንታት ጨዋታዎች በኋላ በሊጉ 3ኛ ደረጃ ላይ ተቀምጧል። ነገር ግን ክለቡ ወጣ ገባ ጊዜን ነው እያሳለፈ የሚገኘው። ነገር ግን እንደዛም ቢሆን ክለቡ ካስፈረማቸው አዳዲስ ተጫዋቾች መካከል ጥቂቶቹ ጥሩ ጊዜን እያሳለፉ ይገኛሉ። ከነዚህ አዳዲስ ፈራሚዎችና ጥሩ ጊዜን እያሳለፉ ከሚገኙ የክለቡ ተጫዋቾች መካከል አንዱ ኤስቴቫ ዊሊያን ነው። ኤስቴቫ ዊሊያን ወደ ቼልሲ ከመጣበት ጊዜ አንስቶ ጥሩ ጊዜን እያሳለፈ ይገኛል። ጎሎችን እያስቆጠረ ነው፣ አሲስቶችንም እያደረገ ይገኛል። ከዚህ ባለፈም ለክለቡ ውጤት እጅግ በጣም ጠቃሚ እንቅስቃሴን ሜዳ ላይ እያሳየ ይገኛል። ይህ በእንዲህ እንዳለ ግን ደጋፊዎችን እያከራከረ የሚገኝ አንድ ጥያቄ አለ። ተጫዋቹ በቋሚነት ሲሰለፍ የተሻለ ይሆናል ወይስ ደግሞ ከቤንች ተነስቶ ሜዳ ላይ ሲጫወት ተጫዋቹ የበለጠ ቼልሲን ይጠቅማል የሚለው ጉዳይ በቼልሲ ደጋፊዎች በኩል አነጋጋሪ ነው። ይህንን ጉዳይ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አያስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የኤስቴቫውና ከዚህ ባለፈ ደግሞ የቼልሲ ጉዳይ በዘንድሮ ውድድር ዓመት መነጋገሪያ ከሆኑ ጉዳዮች መካከል አንደኛው ነው። ተጫዋቹ እንደሚታወቀው እጅግ በጣም ጥሩ ጊዜን ነው እያሳለፈ የሚገኘው በቼልሲ እግር ኳስ ክለብ ውስጥ። ክለቡን ከተቀላቀለበት ጊዜ ጀምሮ በቼልሲ በተለይም ደግሞ እንደነ ኮል ፓልመር ያሉ ተጫዋቾችም እንኳን ቢጎዱ የእነዚህ ተጫዋቾችን አለመኖር ተከትሎ ግን ጉድለት እንዳይኖር በቼልሲ በኩል ክፍተት እንዳይፈጠር የተቻለውን ጥረት ሜዳ ላይ ሲያደርግ እየተመለከትን እንገኛለን ማለት ነው። ከዚህ ባለፈ ደግሞ ተጫዋቹ በተለይም ደግሞ በቼልሲ በኩል የማጥቃቱን እንቅስቃሴ በደንብ ከሚያሳልጡ ተጫዋቾች መካከል አንዱ ስለመሆኑ በተለያዩ ጊዜያቶች ላይ እየተመለከትን እንገኛለን። እንግዲህ ተጫዋቹ 18 ዓመቱ ላይ ይገኛል። ከብራዚሉ ክለብ ቼልሲን የተቀላቀለው በዚህኛው ክረምቱ የተጫዋቾች የዝውውር መስኮት ነው። ከአንድ ዓመት በፊት ነበረ ለቼልሲ ለመጫወት የተስማማው በግንቦት 2024። ነገር ግን ከአንድ ዓመት በኋላ ቼልሲን ሊቀላቀል ችሏል ማለት ነው። ተጫዋቹን እንግዲህ እንደተመለከትነው ከዌስትሃም ጋር በነበረውና 5-1 ባሸነፉበት ጨዋታ ላይ በጨዋታው ላይ ጥሩ የሚባል እንቅስቃሴን ነበር ማሳየት የቻለው። ከዛ ባለፈ ደግሞ 8 በተሰለፈባቸው በሁሉም ውድድሮች ላይ በተሰለፈባቸው 8 ጨዋታዎች ላይ 4 ጎሎችን ደግሞ ማስቆጠር የቻለ ተጫዋች ነው። ስለዚህ በቼልሲ ጥሩ ጅምር እያደረገ ስለመሆኑ እነዚህ ቁጥሮች በተወሰነ መንገድ የሚናገሩ ይመስለኛል። ምንም እንኳን ተጫዋቹ እንደው በሆኑ ጨዋታዎች ላይ ጎሎችን ሳያስቆጥር ቢወጣ ራሱ ያለው ፐርፎርማንስ ክለቡን ከመጥቀም ወደ ኋላ የሚል አይደለም። እንዲሁ ደግሞ ጎል በማያስቆጥርባቸው ወይም አሲስቶችን በማያስመዘግብባቸው ጨዋታዎችም ላይ ሁሉ ተጫዋቹ ለቼልሲ ጠቃሚው ተጫዋች ስለመሆኑ ማንሳት ይቻላል። እንግዲህ ተጫዋቹ አሁን እያሳየ የሚገኘው ብቃት ለቼልሲዎች ብዙም የሚያስገርም አይደለም። ምክንያቱም ታለንት ያለው ተጫዋች ነው። ወደ ቼልሲ ከመምጣቱን በፊት ቢሆን ያ ነገር በደንብ የሚታወቅ ነው። የቼልሲው አሰልጣኝ ኤንዞ ማሬስካ ወልቭስን 3-0 ካሸነፉበት ጨዋታ በኋላ ይህንን ተጫዋች በተመለከተ አንድ ማራኪ የሚባል ንግግር ተናግረው ነበርና ደጋፊዎች ትኬት እየገዙ ወደ ሜዳ የሚመጡት ወደ ስታዲየም የሚመጡት እንደ ኤስቴቫውና እንደ ኮል ፓልመር ያሉ ተጫዋቾችን ለመመልከት ነው የሚል ሀሳባቸውን ነበር የተናገሩት። እናም ተመልካቾች በተለይም እነዚህን አይነት ተጫዋቾች ሜዳ ላይ ሲመለከቱ እጅግ በጣም ደስተኛ ይሆናሉ የሚል አስተያየታቸውን ሰጥተዋል። ከዚህ በፊትም ደጋግሜ እንደተናገርኩት ይሄ ፒውር ክላስ አላቸው የምንላቸው ተጫዋቾች ብዙ ጊዜ ሜዳ ላይ ስንመለከታቸው ወይ በሜዳ ላይ ፐርፎርማንሳቸው ደጋፊዎችን የሚያስደምሙ ናቸው። ፕላስ ደግሞ ቁጥራቸው በጣም እየቀነሰ መጥቷል። አሁን ላይ እንደ ኮል ፓልመር አይነት ወይ እንደ ኤስቴቫኦ እንደ ቡካዮ ሳካ አይነት ተጫዋቾች በጣም በቁጥር እየቀነሱ ነው እና እነዚህን ተጫዋቾች ሜዳ ላይ ለመመልከት ደጋፊዎች ይፈልጋሉና ኤንዞ ማሬስካም ይህንን አስተያየት የሰጡት ለዛ ነበር። ደጋፊዎች ቡድናቸውን ለማበረታታት የሚደግፉትን ክለብ ጨዋታ ብቻ ለማየት ሳይሆን እንደ ፓልመር እና ኤስቴቫው አይነት ተጫዋቾችን እያዩ ለመዝናናትም ጭምር እንደሚመጡ አሰልጣኙ ከወልቭሱ ጨዋታ በኋላ ተናግረዋል። ምናልባትም ደግሞ አንዳንድ ደጋፊዎች እንደዚህ አይነት የሚያድጉ ታዳጊዎችን ለመመልከት እጅግ በጣም ጉጉት እንዳላቸው ይገለጻል። እንግዲህ ኤስቴቫኦ በቼልሲ የጨዋታ መርሃ ግብሮች ላይ እየተሰለፈ ሲጫወት የተመለከትን ነው እንገኛለን። በሁሉም ውድድሮች ላይ ቼልሲ
ካራባኦ ካፕንም ቻምፒየንስ ሊግንም ፕሪሚየር ሊግንም ጨምሮ 16 ጨዋታዎችን አድርጓል። ከ16ቱ ደግሞ በሰባቱ በቋሚነት ጀምሯል። ኦልሞስት ግማሹ ጨዋታዎች ላይ 50 በመቶ የሚሆኑ ጨዋታዎች ላይ ተጫዋቹ በቋሚነት መጀመር የቻለ ተጫዋች ነው። በፕሪሚየር ሊጉም ላይ በቋሚ አሰላለፍ ውስጥ ሲገባ እየተመለከትን እንገኛለን። ነገር ግን ደግሞ የሚነሳ አንድ ጥያቄ አለ። አሁን ከዚህ በፊትም ፕሮግራም ሰርቼ ነበር ይህንን ጉዳይ በተመለከተ። በተለይ እንደ ስቴቫኦ አይነት ተጫዋቾች የነ ኮል ፓልመርን ጉዳት ተከትሎ የነ ሊያም ዴላፕን ጉዳት ተከትሎ በደንብ የመጫወቻ ደቂቃዎችን ሊያገኙ እንደሚችሉ ስናገር ነበረ። ግን አሁን ደግሞ የሚነሳው ጥያቄ የተጎዱት ተጫዋቾች ወደ ሜዳ ሲመለሱ እነዚህ ሜዳ ላይ በቋሚነት ሲጀምሩ የምናያቸው እንደነ ጄሚ ጊቴንስ አይነት እንደነ ቴሪክ ጆርጅ እንደነ ስቴቫኦ ዊሊያን አይነት ተጫዋቾች ያ ሬጉላር የሆነ የጨዋታ ጊዜ አሁንም የሚያገኙት ነው ወይ የሚል ጥያቄ ደግሞ ማንሳት ተገቢ ይሆናል። በእርግጥ ቼልሲ ስኳዱን ሮቴት ማድረግ ወይም ደግሞ ተጫዋቾችን እያፈራረቀ ማጫወት ምንም ይሄ ወደ ኋላ የሚልበት ነገር አይደለም። ምክንያቱም በባለፈው ዓመት የዓለም የክለቦች ዋንጫና ኮንፈረንስ ሊግን ጨምሮ 64 ጨዋታዎችን ያደረገ ስብስብ ነው። ስለዚህ ብዙም አስቸጋሪ አይሆንም ይህንን ነገር ለመገመትና በቀላሉ ለመረዳት። ስለዚህ ብዙ ጨዋታዎች ላይ አምና የተጫወቱ ተጫዋቾች ስለነበሩ ዘንድሮ ድካም ሊኖር ይችላል፣ ጉዳት ሊኖር ይችላል። እንደ ስቴቫኦ ደግሞ ያ ነገር ያላገኛቸው ተጫዋቾች ስላሉ በቼልሲ የአሰላለፍ ላይን አፕ ውስጥ ወይም ደግሞ በስብስብ ውስጥ በደንብ ተካተው ሲጫወቱ የምናያቸው ተጫዋቾች ሊኖሩ ይችላሉ። ግን ደጋፊዎች የትኛውን ይመርጣሉ ነው አሁን አጠያቂ ጉዳይ የሚሆነው። እና እስቲ እናንተም እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። በተለይም የቼልሲ ደጋፊዎች ስቴቫኦ ቋሚ ሆኖ ቢጀምር ኢቨን እነ ፓልመርም ከተመለሱም በኋላ ቢሆን የሆነ ቦታ ላይ ቋሚ ሆኖ ቢጀምር ትመርጣላችሁ ወይስ ደግሞ ተጣባቂ ወንበር ላይ ሆኖ ከዛ ግን ከቤንች እየተነሳ ቢጫወት የበለጠ ይጠቅማል ብላችሁ ታስባላችሁ? ይህንን እየገባችሁ ሀሳቦቻችሁን በኮሜንት ላይ ልታሰፍሩልን ትችላላችሁ። ግን ሁለቱም ሊጠቅም የሚችልበት እድሎች እንዳሉ የተለያዩ የእግር ኳሱ ሰዎች ይናገራሉ። ምናልባትም ደግሞ ከቤንች ተነስቶ የሚጫወቱ ተጫዋቾችም አሊያም ደግሞ በቋሚነትም ቢሆን የሚጫወቱ ተጫዋቾች ክለባቸውን የሚጠቅሙበት እድል በጣም ሰፊ ነው። ለዚህ ደግሞ አንዱ ማሳያ ሆኖ መቀመጥ የሚችለው ፍሬዲ ሲርስ የተባለው ተጫዋች ነው። እንግዲህ ፍሬዲ ሲርስ በእንግሊዝ እግር ኳስ ላይ በመጫወት ከሚታወቁ ተጫዋቾች መካከል አንደኛው ነው እና ለተለያዩ ክለቦች ተጫውቶ አሳልፏል። በሲኒየር የእግር ኳስ ህይወቱ በዌስትሃም ዩናይትድ ለአመታት ተጫውቷል። ከዛ ባለፈ በኢፕስዊች ታውን ሳይቀር እንዲሁ ደግሞ በክሪስታል ፓላስም በውሰቱ ሲጫወት ቆይቷል። አሁንም በእርግጥ ከእግር ኳስ ዓለም አልተገለለም፣ ግን ደግሞ በዌስትሃም የነበረው ጊዜ የሚታወስ ነው እና ተጫዋቹ ሲናገር እኔ የ18 ዓመት ልጅ እያለሁ ነበር የመጀመሪያ ጨዋታዬን ያደረግኩት ብሎ ያንን ወቅት ያስታውሳል። ነገር ግን በታዳጊ ቡድኖችም ላይ በሚጫወትበት ጊዜ ጎሎችን አስቆጥር ነበር ብሎ ያንን ወቅት ያስታውሷል። እንግዲህ ተጫዋቹ በፕሪሚየር ሊጉ ክለብ ዌስትሃም ተጫውቶ አሳልፏል ብያቸዋለሁ። በግንቦት 2008 እንግዲህ የአካዳሚው ወጣት ወይም ደግሞ ትንሽዬ ልጅ ነበር። ከዛ በኋላ ደግሞ በአንድ ጊዜ ነገሮች ተቀያይረው ከእንደገና ወደ ዋናው ቡድን ገብቶም ሲጫወት የነበረባቸው ሂደቶች ነበሩ። ብላክበርንም በገጠሙበት ጨዋታ ላይም ሳይቀር እንደዚሁ 3 ነጥብ ያስገኘችላቸውን ጎል ማስቆጠር የቻለ ተጫዋች ነበር። አሁን እንግዲህ 35 ዓመቱ ላይ ይገኛል። ለማልዶን እና ቴፕትሪ ኤፍሲ ወይም ለማልዶን እና ቴፕትሪ እግር ኳስ ክለብ የሚጫወት ተጫዋች ነው እና ይህ ተጫዋች ሲናገር እንደዚህ አይነት ሞመንቶች አንዳንድ ጊዜ እንግዳ ናቸው። በተለይ የሆነ ሰዓት ላይ ተጣባቂ ወንበር ላይ የሚቀመጡ የሆነ ሰዓት ላይ ታዳጊ ተጫዋቾች ሆነው ቤንች ላይ የሚቀመጡ ተጫዋቾች ወደ ዋናው ቡድን ሲመጡ ወይም የዋናውን ቡድን ሰብረው ሲገቡ እንግዳ ነገር ሊመስል ይችላል ብሎ ነው ለዚህ አትሌቲክ የተናገረው። ነገር ግን ደግሞ ህልሞች እውን ሆኗል እና ደግሞ አንዳንዴ የሆኑ ነገሮች ክፍተቶች ይፈጠሩና እነዚህ ታዳጊ ተጫዋቾች እድል ሊያገኙ ይችላሉ እና በፕሪሚየር ሊግ ጨዋታ ላይ ደግሞ ጎሎችን ማስቆጠር የሆነ ኤክስፔክቴሽን ይዞ ይመጣል። ደጋፊዎች ከዛ ታዳጊ ተጫዋች የሆነ ነገር እንዲጠብቁ የሆነ ነገር ይዘው እንዲመጡ እድል የሚሰጣቸው ነው ብሎ ነው የሚናገረው። ከዛ ባለፈ ሲርስ ሲናገር በተለይም ደግሞ አሰልጣኞች እነዚህን ታዳጊ ተጫዋቾች ፕሮቴክት ለማድረግ ለመጠበቅ የሆነ አይነት ስትራቴጂ መከተል እንዳለባቸው ይህ ሰው ይናገራል። በ2078 የውድድር ዘመን እንግዲህ በዌስትሃም ይሄ ልጅ ሲጫወት ይታወቃል። በውድድር ዓመቱ 10ኛ ደረጃ ላይ ይዘው ነበር ያጠናቀቁት። በጣም ትልቅ የሆነ ተስፋ የነበረው አይነት ተጫዋች ነበር። ከዛ ባለፈ ከመጨረሻዎቹ 9 ጨዋታዎች በ7ቱ ላይ በቋሚነት የጀመረ የተሰለፈ አይነት ተጫዋች ነው።
ግን ከዛ በኋላ ደግሞ ጉዳቶች፣ ሌሎች ነገሮች ተጫዋቹን በሚጠበቅበት ልክ እንዲጓዝ አላደረጉትም እና በስታፉም በኩል ቢሆን በጣም ትዕግስት እንደሚያስፈልግ ደጋፊዎችም መታገስ እንደሚኖርባቸው ይገልጽና አሁን ስለምናወራለት ስለ ኤስቴቫ ዊሊያን አንድ ነገርን ይናገራል። እንግዲህ እንደኔ ግምት ከሆነ ስለ ኤስቴቫው የምትጠይቁኝ ከሆነ ተጫዋቹ በእያንዳንዱ ጨዋታ ላይ እና በእያንዳንዱ ደቂቃዎች ላይ መሰለፍ ይኖርበታል፣ የመሰለፍ እድል ሊሰጠው ይገባል ብዬ አምናለው የሚል የራሱን የሆነ እይታ አስቀምጧል። እና ግን አሰልጣኙ ደግሞ ምን አይነት ውሳኔ ሊኖራቸው ይችላል፣ አሰልጣኙ በዚህ ረገድ ምን አይነት የመጨረሻ ዲሲሽን ላይ ሊደርሱ ይችላል የሚለው ራሱን የቻለ ጥያቄ ነው የሚሆነው። ኤንዞ ማሬስካም ቢሆን የኤስቴቫውን ወሳኝ ተጫዋችነት በደንብ ያውቃሉ እና እንደውም እሳቸው ሲናገሩ ምንድን ነው የሚሉት፣ በዚህ ክለብ ውስጥ ቀጣዮቹን 5 እና 10 ዓመታት ቶፕ ትልቅ እግር ኳስ ተጫዋች ይሆናሉ ብዬ ከማሰባቸው ተጫዋቾች መካከል አንዱ ኤስቴቫ ዊሊያን ነው ብለው ተናግረዋል። ሁልጊዜም እሱን ለመርዳት ፕሪሚየር ሊጉን አዳፕት እንዲያደርግ፣ ክለቡን አዳፕት እንዲያደርግ፣ እንዲላመድ እና ደግሞ ትክክለኛ የጨዋታ ደቂቃ ለመስጠት የተቻለንን ጥረት እናደርጋለን። አሁን እሱ በቼልሲ ያደረገው የሚገኘው ነገር እጅግ በጣም አስገራሚ ነው። ተጫዋቹ የመጣው ከብራዚል ነው እና በተወሰነ መንገድ ሊጉን መላመድ ይጠበቅበታል። ቀስ በቀስ ማደግ፣ ቀስ በቀስ ወደ ከፍታው ደረጃ መውጣት ይኖርበታል ብለው እኚህ ሰው ተናግረዋል። አሁን ኤስቴቫኦ ክህሎት አለው፣ ምንም የሚያጠያይቅ አይደለም። እንኳን አይደለም አሁን በቼልሲ መጥቶ ያንን ፐርፎርማንሱን አሳይቶን ይቀርና ገና ቼልሲም ሳይመጣ በፊት በፓልሜራስ በነበረበት ጊዜ አንዳንዶቹ ከሜሲ አንዳንዶቹ ከኔይማር ጋር የሚያነጻጽሩት ተጫዋች ነበር እና ልክ እንደነዚህ ተጫዋቾች ትልቅ ደረጃ ይደርሳል ብለው ብዙ ግምቶችንም ሲያስቀምጡለት የነበረ ተጫዋች። አሁን ተጫዋቹ 1.78 የሚረዝም 5 ጫማ ከ10 ኢንች የሚረዝም ተጫዋች ነው። ፕሪሚየር ሊጉን ግን በተወሰነ መንገድ እየተላመደ የሚመጣበት እድል እንዳለ የተለያዩ ጨዋታዎች ላይ ማሳየት ችሏል። ከዛ ባለፈ ደግሞ የተጫዋች ቅያሬዎችን በተመለከተ ስፔሻሊስት የሆነና ክለቦችን የሚያማክር በአማካሪነት የሚታወቅ ሳሚ ላንደር የተባለ ግለሰብ አለ። ይህ ሳሚ ላንደር የተባለ ግለሰብ የተጫዋች ቅያሬዎች ስፔሻሊስት እና ከዛ ባለፈ ደግሞ ተጫዋቾች ተቀይረው ወደ ሜዳ ሲገቡ ምን ሊያደርጉ ይችላሉ ከሚሉ ጉዳዮች ጋር ተያይዞ የተለያዩ ክለቦችን የሚያማክር ከነዛ ክለቦች ጋር የተለያዩ ውይይቶችን የሚያደርግ እንደ ኮንሰልታንት አይነት ነገር ሆኖ የሚሰራ ግለሰብ ነው እና ይህ ሰው ስለ ተጫዋች ቅያሬዎችን ቢሆን እንዲሁ ደግሞ ከዚህ ጋር ስለሚነሱት ነገሮች ሀሳቡን ይሰጣል። ምክንያቱም ሁሉ ነገር እነሱም ሲያደርጉት በተጠና መንገድ ማድረግ ይፈልጋሉ፣ በተጠና ሁኔታ ማከናወን ይፈልጋሉ። እናም ይህ ሰው የዚህ ተጫዋች ሚና በቼልሲ ውስጥ ምን ሊሆን እንደሚችል እና ቼልሲን በምን መንገድ ሊጠቅም እንደሚችል ነው ይህ ሰው የተናገረው እና ስለ ኤስቴቫኦም ፖዚቲቭ የሆኑ አስተያየቶች፣ ጥሩ የሆኑ እይታዎች አሉት። እንደዚህ ሰው አስተያየት ከሆነ የተጫዋች ቅያሬዎች ውጤት የመለወጥ ትልቅ አቅም አላቸው እና ደግሞ ለእነዚህም ተጫዋቾች በጣም ትልቅ የሆነ የለውጥ መነሳሻ መሆን ይችላል ብሎ ይናገራል እና ይህ ሰው ለተጫዋቾች የሚመክረው አንድ ምክርም አለ። ለምሳሌ ያለፈው 4 ጨዋታዎችን የተጫወትክበት መንገድ ክለቡን እንዴት እንደጠቀመው አይተሃል፣ ምን ያክል ልዩነት እንደፈጠርክ አይተሃል። እናም አሁን ሜዳ ገብተህ ያንን 4 ጨዋታዎች ላይ ያሳየውን ፐርፎርማንስ አሁን መልሰህ ማሳየት ትችላለህ። ወደ ሜዳ ስትገባ ጨዋታው ዝግ ብሏል። ወደ ሜዳ ስትገባ የተጋጣሚ ቡድን ተከላካዮች ተዳክመዋል። ስለዚህ ክፍት ስፔሶች አሉ። ፍሬሽ ሌግ ሆነ ወደ ሜዳ ትገባለህ። አንተ ከሌሎቹ ተጫዋቾች ያልተነካ ኢነርጂ ያልተነካ ጉልበት ነው ወደ ሜዳ ይዘህ የምትገባው። ስለዚህ የግብ ዕድሎችን ለመፍጠር ጎሎችን ለማስቆጠር የተሻለ ተጫዋች ሆነ ነው የምትቀርበው የሚል ሀሳብ አለው እና 63ኛው ደቂቃ ላይ ተቀይረ መግባት ማለት 65ኛው 70ኛው ደቂቃ ላይ ተቀይረ መግባት ማለት ኳስን ኢንጆይ የምታደርግበት የምታጣጥምበት ነው እና ይህን ነገር በደንብ ኢንጆይ ልታደርገው ይገባል የሚል ምክር ነው ለተጫዋቾች የሚሰጠው እና 60 ደቂቃ ሙሉ አንተ የምትጫወትበት ክለብ ጎል አላስቆጠረም፣ ጎል ይፈልጋል። ሜዳ ገብተህ ጎል እንድታስቆጠር ይጠበቅብሃል እና ይሄ ራስህን የምታሳይበት የራስህን ማንነት ብቃትን ሜዳ ላይ ገብተህ የምታሳይበት በጣም ትልቅ እድል ነው። በነፃነት የምትጫወትበት በጣም ትልቅ እድል ነው ብሎ ያምናል እና የዚህን ሰው አገላለጽ እንደው ለየት ባለ ወይም ደግሞ ቀለል ባለ አማርኛ ስናብራራው ተቀያሪ ተጫዋች መሆን ወይም ቤንች ላይ መቀመጥ ቅጣት አይደለም ወይም ደግሞ አለመፈለግ አይደለም። እንደውም በተቃራኒው አድቫንቴጅ የሚሆን ነገር ነው። ተቀይረ ስትገባ የጌሙን ቤንች ላይ ስትሆን የጌሙን ኮንዲሽን ማንበብ ትችላለህ። የጨዋታውን ሂደት ማየት መረዳት ትችላለህ እና
ያንን ነገር ደግሞ ገብተ ሜዳ ላይ ፐርፎርም እንድታደርግ እድል ይሰጣል የሚል አስተያየት ነው ይህ የተጫዋች ቅያሬዎች ኤክስፐርት የሆነ ባለሙያ ግለሰብ የሚናገረው። እንግዲህ በባለፈው ሳምንትም ከወልቭስ ጋር በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ የዛሬ ሳምንት ማለት ነው ፔድሮ ኔቶ እንግዲህ ለረጅም ደቂቃዎች ለ64 ያክል ደቂቃዎች ሲጫወት ነበር። ድካም እንዳለ ምንም ማጠያቂ አይደለም። ስለዚህ ኤስቴቫኦ ሲገባ ቡድኑን እንዴት ሊቀይረው እንደሚችል ሁላችንም ሜዳ ላይ ተመልክተናል። እና እሳቸውም ደግሞ አሰልጣኙ ኤንዞ ማሬስካ ለተጫዋቹ በቻምፒየንስ ሊግ ጨዋታዎች ላይ በቋሚነት እድል ሲሰጡት አይተናል። ከአያክስ ጋር በተደረገው ጨዋታ፣ ከካራባክ ጋር በተደረገው ጨዋታ ላይ ተጫዋች ሜዳ ላይ ገብቶ እንዲጫወት ያለውን ፐርፎርማንስ ያለውን አቅም በደንብ እንዲያሳይ እድል ሲሰጡት እንደነበር አይተናል። ነገር ግን ደጋፊዎች ደግሞ አሁንም እንደዚህ አይነት ተጫዋቾች አቅም ያላቸው ተጫዋቾች ቤንች ላይ ባይሆኑ በቋሚ አሰላለፍ ውስጥ ቢገቡ ይመርጣሉ። ግን ደግሞ አሰልጣኞቹም ኃላፊነት አለባቸው እንዲህ አይነቶቹን ታዳጊ ተጫዋቾች ማነሳሳት፣ ማነቃቃት፣ እነዛን ተጫዋቾች ፕሮቴክት ማድረግ፣ መጠበቅ፣ ሚናቸውን በደንብ እንዲለዩ ማድረግ፣ ከሚዲያው ጫጫታ፣ ከሙገሳውም፣ ከትችቱም፣ ከደጋፊው ብዙ ሀሳቦች እነዛን ተጫዋቾች እንዲርቁ ማድረግ ኃላፊነት አለባቸው እና አሰልጣኙም ኤንዞ ማሬስካ ይህንን ለማድረግ ሲሉ ተጫዋቹን እንደ አስፈላጊነቱ እንደሚመቸው ሁኔታ እየተጠቀሙ ሜዳ ላይ ሊያስገቡት ይችላሉ። እና እንግዲህ ኮል ፓልመር ሲመለስ ቋሚ ሊያረጉትም ይችላሉ፣ ቤንች ላይም ሊያረጉት ይችላሉ። ግን የታዳጊዎችን ብቃት ደግሞ ማኔጅ የሚያደርገው በጣም ትልቁ ነገር አሰልጣኞች ከሚሰጧቸው ሮል ባሻገር የሚሰጧቸው ደቂቃም ደግሞ በትክክል የተመጠነ በትክክል ደግሞ ሜዳ ላይ በደንብ ያላቸውን ፐርፎርም እንዲያደርጉ እድል የሚሰጥበትም ሊሆን እንደሚገባ ኤክስፐርት የሆኑ ባለሙያዎች ይህን ነገር በደንብ ያብራራሉ፣ በደንብ ሲያነሱም እናያለን። ኤንዞ ማሬስካ ደግሞ ለታዳጊ ተጫዋቾች እድል በመስጠት ችግር የለባቸውም። ወደ ቼልሲ ከመጡበት ጊዜ ጀምሮ ለተለያዩ ተጫዋቾች እድል ሲሰጡ ተመልክተናል። አሁን የሚጫወቱትን እና ቼምፖንግን ጨምሮ እነ ቴሪክ ጆርጅ፣ እነ ጄሚ ጊቴንስ፣ ራሱ ኤስቴቫኦ ዊሊያን፣ ሌሎች ተጫዋቾችን በቼልሲ ቤት ውስጥ እንዲጫወቱ የበለጠ ለነዚህ ሰዎች እድል እየሰጡ ሜዳ ላይ ፐርፎርም እንዲያደርጉ እና አቅማቸውን እንዲያሳዩ በማድረግ አንደኛ ክለቡ ይጠቀማል፣ ሁለተኛ ደግሞ ያም ተጫዋች ኬሪየሩን ይገነባል ማለት ነው። ለምሳሌ አንድ የሚነገር ነገር አለ ይህንን ነገር በተመለከተ እንደውም ከዚህ ከታዳጊ ተጫዋቾች ጋር አሁን ቡካዮ ሳካ አሁን ለደረሰበት ደረጃ ሲደርስ በጣም ብዙ የሚነሱ ፋክተሮች አሉ። ግን ቡካዮ ሳካ እንዲሆን ያደረጉት የመጀመሪያውን እድል የሰጡት አሰልጣኝ ኡናይ ኤምሬ ናቸው። ያውም የዛኔ ተጫዋች ሲጫወት በተከላካይ መስመር ላይ ነበር የሚጫወተው፣ ያውም እንደ ፉልባክ አይነት ሚና ይዞ ማለት ነው። እንደዛ ነበር የሚጫወተው። ግን አሰልጣኙ ደግሞ በትክክል ያንን እድል ሰጡት። እንደው ኤምሬ አሁን በአርሰናል አረሳቸው እንኳን ጥሩ ነገር አልሰሩም ብሎ ያው በእርግጥ ብዙ የሰሯቸው ጥሩ ነገሮች አሉ፣ ክለቡን ለማሻሻል የሞከሩባቸው ሂደቶች አሉ። ግን እንደዛም ቢሆን ከነዛ ከሰሯቸው ጥሩ ከሚባሉት ነገሮች መካከል አንዱ ቡካዮ ሳካን እድል መስጠታቸውና ለዚህ ተጫዋች የጨዋታ ደቂቃዎችን ሲሰጡት ስለነበር እና እሳቸውም ቢያንስ የአርሰናል ደጋፊዎች በዚህ መንገድ ያስታውሷቸዋል። እሱና ስሚዝሮውን በተደጋጋሚ ጊዜ ሲያጫውቷቸው ስለነበር እነዚህ ነገሮች በጣም ጠቃሚ መሆናቸው ማንሳት አስፈላጊ ነው። እናም ለዛም ነው አሁንም እነዚህ ሰዎች የተቀያሪ ተጫዋቾች ኤክስፐርቶች የሚናገሩት ከቤንች ቢነሳም ችግር የለውም። ኤስቴቫኦ ከቤንች ቢነሳም አንደኛ ራሱን የሚያዳብርበት ነው፣ ሁለተኛ ደግሞ 60ኛው 70ኛው ደቂቃ ላይ ተቀይሮ መግባት ማለት የበለጠ ጨዋታዎችን ኢንጆይ የሚያደርግበት የበለጠ ከኳስ ጋር ጥሩ ጊዜን የሚያሳልፍበት እና እንደውም ለተጽዕኖ ፈጣሪነት ለዚህ እኮ ነው የሊቨርፑል ጨዋታ ላይ አይታችሁ የለ ቼልሲ ጎል በሚፈልግበት ሰዓት በጣም ጥሩ እየተጫወተ እያጠቃ በነበረበት ሰዓት ላይ ተቀይሮ ወደ ሜዳ ገባ። ስንተኛው ደቂቃ ላይ ኦልሞስት 90 ደቂቃ አልቆ ጭማሪው ደቂቃ ላይ ነው የአልቢትሩ ፊሽካ በሚጠበቅበት ጊዜ ነው ጎል አስቆጥሮ የቼልሲ ደጋፊዎችን እዛ የደስታ ማዕበል ውስጥ የከተታቸው። ስለዚህ የዚህን ተጫዋች ምርጥነትም እንዲህ ባለው ሁኔታ የምናነሳውና እንዲህ ባለው ሁኔታ የምናብራራው መሆን ይችላል ማለት ነው። እና አሰልጣኙ ኤንዞ ማሬስካም ይህንን ጉዳይ በተመለከተ ሲናገሩ ኤስቴቫኦ ተቀይሮ ሲገባ የጨዋታው ኢነርጂ የጨዋታው ጉልበት ይጨምራል ብለው ነበር ከወልቭሱ ጨዋታ በኋላ የተናገሩት። እናም ደጋፊዎች የሚወዱት እንዲህ አይነቶቹን ተጫዋቾች ነው። ስለዚህ እኛ እንዲህ አይነቶቹን ተጫዋቾች ኤስቴቫኦን ለመርዳት በመቻላችን በጣም ደስተኞች ነን እና ደጋፊዎችም ደግሞ ይህ ሲሆን በማየታቸው በጣም ደስተኛ ናቸው ብለው ተናግረዋል።
ስለዚህ በቋሚነትም ቢጀምር ከቤንች ተነስቶም ቢጀምር የሆነ የሚፈጥረው ልዩነት እስካለ ድረስ ተጫዋቹ በምንም አይነት ሁኔታ ውስጥም ቢሆን ያን ያህል አስቸጋሪ ነገር አይሆንም የሚለውን ነጥብ ለማንሳት ያክል ነው። እናንተም እስቲ በኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ተጫዋቹ በየትኛው ሁኔታ ቢሰለፍ በቋሚነት ቢጀምር ወይስ ከቤንች እየተነሳ ቢሰለፍ የተሻለ ይሆናል ብላችሁ ታስባላችሁ? ሀሳቦቻችሁን ልታጋሩን ትችላላችሁ። እጅግ በጣም ግን በዘንድሮ ውድድር ዓመት ጥሩ አጀማመርን ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ኤስቴቫኦ ዊሊያን መሆኑን በደንብ እየተመለከትን እንገኛለን።